በእነዚህ በቀራችሁ ጊዜ ብቻ ለኢንትራንስ አጥንታችሁ ማለፍ ሳይሆን እንዴት ከፍተኛ መምጣት እንደምትችሉ ታውቃላችሁ? አታውቁም? ኑ ላሳያችሁ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ለዚህ ቻናል አባል መሆን ትችላላችሁ። ፕሊዝ ሁላችሁም ይሄን ቪዲዮ ስትጀምሩ በጣም የለፈውበት ቪዲዮ ስለሆነ በእናንተም ጥያቄ የሰሩት ቪዲዮ ስለሆነ ሁላችሁም ለመላው 2018 ኢንትራንስ ኤግዛም ተፈታኞች እንዲደርስ ላይክ አርግታችሁ ጀምሩ። ለእናንተ አይጎዳም፣ ግን ለመላው ኢትዮጵያዊ እንዲደርስ ይጠቅማል ማለት ነው። ስለዚህ ቴክኒኩ ምንድነው ልትሉ ትችላላችሁ ማለት ነው። ቴክኒኩ በአጭር ጊዜ how to pass entrance exam by shortcut በሚለው ቴክኒክ ላይ ማለት ነው ይዤላችሁ መጥቻለሁ ማለት ነው። እሱም FSR ቴክኒክስ ይባላል ማለት ነው። በጣም በተለያዩ ማለት ነው ኦልሞስት ሃይስት ሌቭል የሆኑ የሜዲሲን ተማሪዎች በጣም ኢቭን የካምፓስ የተለያዩ ኢንጂነሪንግ በጣም ትንሽ ታይም ያላቸው ብሎ የሚጀምሩ ምንም ያልጀመሩ ማለት ነው ኦልሞስት ምንም ያልጀመሩ ጀምሮም ያልጨረሱ ጨርሶም ምን ማድረግ እንደሚችሉ የሚነግራችሁ ቴክኒክ ነው ማለት ነው። ኦልሞስት ይሄን ቴክኒክ ከተጠቀማችሁ ኢንትራንስ ኤግዛምን በአጭር ጊዜ እርግጠኛ ተዘጋጅታችሁ መጨረስ እንደምትችሉ ምንም አይነት ጥርጥር የለብኝም ማለት ነው። ከናንተ ዳይሬክትሊ አፕላይ ማድረግ ነው የሚጠቀመው ማለት ነው። አፕላይ አርግታችሁ ይሄን ቴክኒክ መጠቀም ብቻና ብቻ ነው። ኤፍ ምንድነው? ፊልተር ይባላል። ኤስስ ሴቭ አር ደግሞ ምንድነው? ሪቴንሽን የሚለው ዋን ባይ ዋን የምናየው ይሆናል ማለት ነው። ምንም አታስቡ። ፊልተር ስንል ምን ማለታችን ነው? ፎከስ ኦን ኬ ፖይንት ማለት ነው። በጣም ወሳኝ የሆነ ኢንትራንስ ኤግዛም ፎከስ የምንበት ቦታዎችን የተለያዩ ፎከስ የምናደርግበት ሌቭል ነው። ሁለተኛ ደግሞ የተለያዩ ስማርት የሆነ ስትራቴጂ መጠቀም ማለት ነው። ስማርት የሆኑ ስትራቴጂዎች በተለያዩ አይነት ሌቭሎች አይተናል ማለት ነው። ታይማችንን ሴቭ ማድረግ አለባቸው። ኢፈርታችንን ምን ማድረግ አላቸው? ሴቭ ማድረግ አለባቸው። እነዚህ ቴክኒኮች ማለት ነው። እነዚህ ቴክኒኮች። ሁለተኛ ደግሞ ሪቴንሽን ያጠና ነው። ምን ማድረግ አለብን? ማቆየት አለብን። እስከ መቼ ድረስ? ኢቭን ሚኒመም እስከ ኢንትራንስ ኤግዛም ድረስ ማቆየት ግዴታ ይሆናል ማለት ነው። ምን አይነት ቴክኒኮች ነው የምንጠቀመው? ስለዚህ ከኤ እስከ ዜድ ዲፕሊ የምታዩበት ይሄ ዲቴል የሆነ ቪዲዮ ነው ማለት ነው። ኢንትራንስን በዚህ በሾርት ከት ጊዜ ማለት ነው እንዴት አጥንታችሁ መጨረስ እንደምትችሉ ማለት ነው በሁለት ፓርት አከፋፍለን እናያለን ማለት ነው። አንደኛው ፓርት ቴክኒኩ ማሳያችሁ ነው። ሁለተኛ ፓርት ደግሞ በዚህ ቴክኒክ የወጣ ፕላን በቴሌግራም ቻናል ላይ የምለቅላችሁናል ማለት ነው። ቴሌግራም ቻናል ላይ አዲስ የከፈትኩት ለኢንትራንስ ኤግዛም ብቻ ብዬ የመጀመሪያው የሪሚዲያል ነበር ማለት ነው። ቴሌግራም ለእናንተ ብቻ የከፈትኩት ቴሌግራም ቻናል ኒው አለ። ሁላችሁም ተቀላቅላችሁ ጎል ወይም ፕላኑን ልክላችኋለሁ ማለት ነው። በዚህ ቴክኒክ የወጣ ማለት ነው። ስለዚህ ሁላችሁም ቴሌግራም ቻናሉን ጆይን ማድረግ እንዳረሱ ማለት ነው። ቴሌግራም ቻናሉን ጆይን ያደረገ በዚህ ቴክኒክ የወጣ ለኢንትራንስ በ3 ወር እንዴት ፕሪፓሬሽን ኢቭን 4 ወር ራሱ ቢሆን በሰኔ ራሱ ቢሆን እናንተ በ3 ወር ጨርሳችሁ በትክክል ከልሳችሁ ጨርሳችሁ ታነባላችሁ ማለት ነው። ይሄን አንድ በአንድ እናያለን። ወደ አንደኛው እንግባ። አንደኛው ቴክኒክ ፊልተር ይባላል። ይሄ በጣም ሞስት ኮመን አፕላይ አርግታችሁ ከተጠቀማችሁ በጣም የምታመሰግኑኝ ቴክኒክ ነው ማለት ነው። ፊልተር ማለት ምን ማለት ነው? ፊልተር ስንል በሁለት ፖይንት ላይ ፎከስ አርግተን ነው ማለት ነው። ፊልተር ማለት በጣም ፎከስ ኢንትራንስ ኤግዛም የሚያደርግበት ዩኒቶችን ፊልተር አርግቶ የማውጣት ቴክኒክ ነው ማለት ነው። ስሙኝ፣ አንድን ኢንትራንስ ኤግዛም በተደጋጋሚ ፎከስ የሚያደርግበት ኬ ፖይንቶችን ማለት ነው ምን አርግተን ፊልተር አርግተን ከ9 እስከ 12 ዩኒት ኢንትራንስ ኤግዛም ላይ ይወጣል ማለት ነው፣ ለሁሉም ሳብጀክት ማለት ነው። እኛ ግን ሁሉንም መጨረስ ግዴታ አይሆንብንም ማለት ነው። እዚህ ጋር ሁላችንም የምናውቀው ፓሪቶ ፕሪንሲፕል የሚለውን አፕላይ እናደርጋለን ማለት ነው። ምን ማለት ነው? 20-80 የሚለው ፕሪንሲፕል ብዙ ጊዜ ሰምታችሁ ሊሆን ይችላል ማለት ነው። ነገር ግን እኛ አሁን አፕላይ የምናደርግበት ጊዜ ነው ማለት ነው። 20% እናንተ የምታደርጉት ነገር 80 ፖይንት ወይም 80% ሪዛልታችሁን ያመጣላችኋል ማለት ነው። 20% ብቻ የምናደርገው 80% የሚሆን ሪዛልታችንን ያመጣልናል ማለት ነው። ይሄም ፊልተር በሚለው ቴክኒክ ተጠቅመን ነው ማለት ነው። ስለዚህ እናንተ በተደጋጋሚ ፎከስ ኢንትራንስ ኤግዛም የሚያደርግበትን ብዙ ኩዌሽን የሚመጣበትን ምን ቦታዎች ፎከስ አድርጋችሁ ታወጣላችሁ ማለት ነው። ሁሌም አሁን በዚህ ባላችሁ አጭር ጊዜ ሁሉንም ዩኒት ከቨር ማድረግ ግዴታ ይሆንባችሁ ማለት ነው። ሁለተኛ ደግሞ ምንድነው ታደርጉት? ኢንትራንስ ኮንሲስተንሲ
በተደጋጋሚ ከዛ ዩኒት ማለት ነው 1 ዓመት 2 ዓመት 3 ዓመት 1 ዓመት ኢቭን ሳያቆራረጥ በዛ ዩኒት ተደጋጋሚ ኢኩዌሽን ይወጣል አይወጣም የሚለውን ኮንሲስተንሲ እንደዚህ አይነት ዩኒቶችን ታወጣላችሁ ማለት ነው። ለምሳሌ አንድ ኢኩዌሽን ልስጣችሁ። ጄኔቲክስ የሚለው ግሬድ 11 ዩኒት 4 ነው መሰለኝ። በተደጋጋሚ ብዙ ዓመት ኢቭን ሚኒመም 3 እስከ 4 ጥያቄ አይጠፋም ማለት ነው። ሶ እንደዚህ አይነት ዩኒቶች ላይ ፎከስ አድርገን እናነባለን ማለት ነው። ገና ነው ምንም አልነገርኳችሁ ማለት ነው። ነገር ግን ምን መሰላችሁ በዚህ ባለን አጭር ጊዜ ማለት ነው ሁሉንም ዩኒት ከቨር ለማድረግ ስንሞክር ጊዜ ምንድነው አይምሮአችን በርናውት ይሆናል ማለት ነው። በርናውት ስቴት ላይ ይገባል ማለት ነው። አንድ ወይም በአጭር ጊዜ ብዙ ዩኒቶችን ከቨር ለማድረግ ከ9 እስከ 12 ከቨር ለማድረግ ስንሞክር በጣም አይምሮአችን እየጎዳን ነው ማለት ነው። በጣም ሪሰርች የተደረገ በ2000ዎች ጊዜ ማለት ነው። ቀኑን ስፔሲፊክሊ ዓመተ ምህረቱን ባላውቅም ማለት ነው። ኮግኒቲቭ ሎድ ቲዮሪ የሚባል በጆን ስዊለር የተደረገ ቲዮሪ ነበር ማለት ነው። በጣም ብዙ ጊዜ ሳነበው ራሴን የሚነካኝ ቲዮሪ ነው ማለት ነው። ምን ይላል ማለት ነው? አይምሮአችን በአንድ ጊዜ ብዙ ነገር ወይም በአጭር ጊዜ ብዙ ነገር ከቨር ለማድረግ ስንሞክር አይምሮአችን በርናውት ስቴት ላይ ይገባል ማለት ነው። ሞቲቬሽን አይሆንም ለማንበብ። ኢቨን እያነበበ ያለውን ነገር ራሱ ኬይ ፖይንት ወይም ወሳኝ ፖይንት ነው ወይም ብዙ ጊዜ በወሳኝ ያለውን ነገር ማላየት አይችልም ማለት ነው። እንደዚህ አይነት ኮግኒቲቭ ሎድ ቲዮሪ ወይም የኢንፎርሜሽን ብዛት ውስጥ አይምሮአችን ሲገባ በጣም ለአይምሮአችን በርናውት ላይ ያነበብነውን ሁሉ እንድረሳ ያደርገናል ማለት ነው። ስለዚህ በተደጋጋሚ ሁለት ነገሮች ላይ ፎከስ አድርገን ፊልተር አድርገን ዩኒቶችን ከቨር ማድረግ አለብን ማለት ነው። ከ9 እስከ 12 ኢንትራንስ ኤግዛም ዩኒቶችን ለማጥናት ለመጨረስ ስንሞክር ጊዜ ምንድነው የምናደርገው? ፎከስ ኢንትራንስ የሚያደርግበትን፣ ሁለተኛ በኮንሲስተንሲ በብዙ አመታት ከ2000 ጀምሮ ሊሆን ይችላል እስከ 2017 ጀምሮ ኢንትራንስ ኤግዛም ላይ ምን አይነት ዩኒቶች ነው በተደጋጋሚ የሚመጡት፣ በእነዚህ ሁለቱ ማለያየት ትችላላችሁ ማለት ነው። እንዴት ነው የምናለያየው ዜድ ነገርን ካላችሁኝ ችግር የለውም። ያለፈው አመት ኢንትራንስ ኤግዛም የወጡ ኩዌሽኖች ሊኖሩ ይችላሉ ማለት ነው። ለምሳሌ ሁለት ዩኒት ኮምፔር አድርጌ ላሳያችሁ። ለምሳሌ ግሬድ 11 ዩኒት 2 ቬክተር የሚለው ዩኒት እዩልኝና ግሬድ 12 ዩኒት 2 የሚለው ሁለቱም ሰፋ ያለ ፖርሽን ያላቸው፣ ነገር ግን ከሁለቱ ቀድሜ የቱን ባነብ ይሻላል ብላችሁ ብትጠይቁኝ ራሱ ያለፈው አመት ኤግዛሞች ማየት ትችላላችሁ። ኢንትራንስ ኤግዛም ማለት ነው። ይውስ አሁን እዚህ ጋር እንትኑን ስታቲክሱን እዚህ ጋር ማየት ትችላላችሁ። ግሬድ 11 ዩኒት 1 ላይ ስታዩ አንድ ኩዌሽን የመጣው 2016 ላይ የ2017 በኮምፒውተርም ኦር አንዳንዱ በእንትን ሪሰርቹ ሊደርሰኝ አልቻለ ማለት ነው። ነገር ግን እዚህ ጋር ስታዩ ብዙ ኩዌሽን አይወጣበትም ማለት ነው። ለምሳሌ ቬክተር በተደጋጋሚ ይወጣል፣ ግን ብዙ ኩዌሽን የሚወጣበት አይደለም። ከ2000 እስከ 2017 እስከ 16 ቼክ ማድረግ ትችላላችሁ ማለት ነው። ነገር ግን እዚህ ጋር መጣችሁ ግሬድ 12 ዩኒት 2 ላይ በጣም በ2016 ብቻ የወጡ ጥያቄዎችን እዚህ ጋር ማየት ትችላላችሁ። ኢቭን ከ2000 ጀምሮ እስከ 2017 እስከ 16 የወጣው ጥያቄዎችን በጣም ብዙ ናቸው ማለት ነው። ኢንትራንስ በጣም ፎከስ የሚያደርግበት በኮንሲስተንሲ ከዚህ ኩዌሽን የሚያወጣ ማለት ነው። እንደዚህ አይነት ነው። ብዙ ዩኒቶችን ኮምፔር አድርጋችሁ በዚህ በሁለቱ ባስቀመጥኩላችሁ በኬይ ፖይንት ፎከስ ኢንትራንስ ፎከስ እንልኩ አይደለም። ብዙ ኩዌሽን ይወጣበታል አይወጣበትም ብላችሁ ታያላችሁ። በተደጋጋሚ ይወጣበታል አይወጣም ብላችሁ ታያላችሁ። ከዛ ዩኒቶችን በዚህ ፊልተር እያደረጋችሁ መውጣት ትችላላችሁ። ኢቨን ይሄን ብቻ አይደለም፣ ባዮሎጂም ልታዩ ትችላላችሁ፣ ፊዚክስም ልታዩ ትችላላችሁ። ኢቨን እንግሊሽም እዚህ ጋር ራሱ አሁን ለምሳሌ እንግሊሽን ላሳያችሁ። ከነዚህ ከምታዩት ኮንተንቶች ማለት ነው ሞዳል ቨርብ፣ ሰብጀክት ቨርብ አግሪመንት፣ አድቨርብ፣ አድጀክቲቭ ብሎ በጣም ብዙ ግራመር አለ። ይህ ሁሉ ግራመር እንዴት ነው በዚህ በአጭር ጊዜ የምጨርሰው ብላችሁ ራሳችሁን ከምትጠይቁ ኢንትራንስ ብዙ ጊዜ ፎከስ አድርግቶ ብዙ ጥያቄ ከሚወጣበት ቢጀምር ከዛ እነዚህን ከጨረስኩ በኋላ ወደ ሚኒመም ወይም ወደ ትንሹ ሄዳለሁ ብላችሁ ማሰብ ነው ማለት ነው በቀላሉ። እዚህ ጋር ስታዩ የቱ ነው? እዚህ ጋር ሞዳል ቨርብ ብዙ ኩዌሽን የሚመጣበት ነው። አጠገቡ ስታዩ ከሱ አነስ ያለ ነው። እንደዚህ ያለ አድቨርብ ላይ አድቨርብ፣ አድጀክቲቭ፣ ሞዳል ቨርብ ላይ ነው ማለት ነው በጣም ብዙ ኩዌሽን የሚመጣው። እነዚህን ገላችኋለሁ። ከዛ ወደ ሌሎች ነው የሚሄደው ማለት ነው። እነዚህ አይነት ፕሪንሲፕሎችን እነዚህ አይነት ፊልተር ዩኒቶችን በማድረግ በጣም ኢንትራንስ ላይ ከፍተኛ ማምጣት የሚችሉበት ኦፖርቹኒቲ ይመጣላችኋል ማለት ነው። ይህን ቴክኒክ በጣም ነው ሰጀስት የማደርጋችሁ ማለት ነው። ስለዚህ ተጠቀሙበት። ወደ ሁለተኛው እንሂድ።
ሁለተኛው ሴቭ እንለዋለን ማለት ነው። ይሄን ዩኒቶችን ፊልተር አድርገን ከጨረስን በኋላ እነዚህ ዩኒቶችን እንዴት ነው ወደ አይምሮአችን ሴቭ የምናደርገው? ይሄን በጣም ኮመን የሆኑ 3 ቴክኒኮችን እዚህ ጋር ሜንሽን አድርጌላችኋለሁ። በጣም ያያችሁትን ወደ አይምሮአችሁ እንዲገባ የሚያደርጉ ቴክኒኮች ነው ማለት ነው። አንደኛው አክቲቭ ሪኮል እንላለን። አክቲቭ ሪኮል ሁላችንም እንደምናውቀው አንድ ኢንፎርሜሽን በፓሲቭ ወይም ተቃራኒው ፓሲቭ ሪኮል እንለዋለን ማለት ነው። ፓሲቭ ማለት ወደ አይምሮአችን ምንም አይነት ፎርስ ሳያደርግ ወደ አይምሮአችን የሚገቡ ኢንፎርሜሽኖችን ፓሲቭ ሪኮል እንለዋለን። ምንም አይነት አይምሮአችን ሳይለፋ ወደ አይምሮአችን የሚገቡ ማለት ነው። አክቲቭ ሪኮል ስንል በተቃራኒው አይምሮአችን ተረድቷል ብሎ ያስበውን ነገር ከአይምሮአችን ሲያወጣ አውትፑት ሲያደርግ በጣም ፎርስ ያስፈልገዋል ማለት ነው። ያኔ አይምሮአችን ሲሰራ ጊዜ ሎንግ ተርም ወደ አይምሮአችን እንዲቆይ ያደርጋል ማለት ነው። ይሄ በ2006 ማለት ነው የተደረገ ሪሰርች ማለት ነው። በሁለት አይነት ተማሪዎች ላይ በጣም ያስደነቀኝ ነገር ነበር። 2006 ላይ የተደረገ ሪሰርች ነበር ማለት ነው። 2 ተማሪዎችን አዘጋጅቶ ማለት ነው። እነዚህን 2 ተማሪዎች ለሁለቱም ኤግዛም ሰጡ ማለት ነው። ግን ኤግዛም ሳይሰጡ በፊት ምን አደረጉ? ሁለቱም ተማሪዎች ማለት ነው አንድን ሳብጀክት እንዲያጠኑ ወይም አንድን ቶፒክ ማለት ነው እንዲያጠኑ አድርጉ። አንደኛውን ስቱደንቶች ማለት ነው ሪሪድ እንዲያደርጉ ማለት ደጋግሞ እንዲያነቡ ስንት ጊዜ? 4 ጊዜ ማለት ነው። አንደኛውን ተማሪዎች ወይም ሌሎችን ተማሪ ማለት ነው አንድ ጊዜ ያጥንቶ ፕላስ ሰልፍ ኩዌሽን ራሳቸውን እንዲፈትኑ አደረጉ ማለት ነው። ራሳቸውን ሲፈትኑ አይምሮአቸው በጣም መጨነቅ አለበት። ይሄ ሁላችንም እናውቃለን ማለት ነው። ከዛ ሪሰርቹ ከተደረገ በኋላ ከፍተኛ ነጥብ አምጥቶ የታዩት እነዚህ አንድ ጊዜ ማለት ነው አንብቦ ራሳቸውን እየፈተኑ ናቸው ማለት ነው። ስለዚህ ምን ማለታችን ነው? አንድን ቶፒክ ጨርሻለሁ ብላችሁ ካሰባችሁ በኋላ ምን ማድረግ አለባችሁ? አክቲቭ ሪኮል ማድረግ አለባችሁ። የተለያዩ ቴክኒኮች አሉ ማለት ነው። ራሳችሁን ላውድሊ ለራሳችሁ ማስረዳት ይሆናል። ዋናው ምንድነው? አላማው አይምሮአችሁ ማሰራት ነው ማለት ነው። ሁለተኛው ደግሞ ምንድነው? ሴቭ የምታደርጉበት ይሄ ፊልተር ያደረጋችሁ ዩኒቶችን ሜን ፖይንት ያላችሁ ዩኒቶችን ምን ማድረግ ትችላላችሁ? ቻንኪንግ ታደርጋላችሁ፣ ታከፋፍላላችሁ ማለት ነው። እነዚህ ዩኒቶችን እነዚህ ኢንትራንስ ፎከስ የሚያደርጉበት ዩኒቶችን እንዴት አድርጌ አከፋፍዬ መጨረስ እችላለሁ የሚለውን በራሳችሁ መለየት አለባችሁ ማለት ነው። ለምሳሌ ግሬድ 11 ለምሳሌ ኤኒ ዩኒት ለምሳሌ ወይም ግሬድ 12 ለምሳሌ ካልኩለስን ብንወስድ ትንሽ ሃርድ የሆነ ዩኒት ነው። ይሄን ዩኒት እንዴት ባረጋው ነው መጨረሰው ብላችሁ መከፋፈል አለባችሁ። በቀን አንድ ፓርት ልታዩ ትችላላችሁ ወይም አንድ ቶፒክ ልታዩ ትችላላችሁ። ከ10 ቀን በኋላ ፓርት 2 እያላችሁ ትጨርሱታላችሁ ማለት ነው። አይታችኋል። ሃርድ የሆነ ዩኒቶችን ቻንኪንግ በማከፋፈል ምን ማድረግ ትችላላችሁ? ትጨርሳላችሁ ማለት ነው። ሶስተኛው ደግሞ አላማችን ምንድነው? በዚህ በቀራችሁ ጊዜ ብዙ ሰዓት ማጥናት ግዴታ ይኖርባችኋል ማለት ነው። ብዙ ሰዓት ካጠናችሁ ማለት ብዙ ሰዓት ፕሮዳክቲቭ ናችሁ ማለት አይደለም፣ እናውቃለን ሁላችንም። ስለዚህ ብዙ ሰዓት አጥንታችሁ ብዙ ሰዓት ፕሮዳክቲቭ ለመሆን ፖሞዶሮ ቴክኒክን መጠቀም ግዴታ ይሆናል ማለት ነው። እኔ ብዙ ጊዜ የምጠቀመው 50 ደቂቃ አጥንቼ 10 ደቂቃ ረፍት አደርጋለሁ። ሌሎቹም 25 ደቂቃ አጥንታችሁ ፕላስ 5 ደቂቃ ረፍት ልታደርጉ ትችላላችሁ ማለት ነው። ሁሉም የራሱ አይነት ቴክኒክ የራሱ አይነት አለው እንደ ፎከስ የምታደርጉበት ሪቴንሽን ጊዜያችሁ ማለት ነው። እሱም ፎከስ ኮንሲስተንስ አይደለም በአንድ ሰው ላይ ማለት ነው። ሞክራችሁ ስንት ሰዓት ነው ፎከስ ማድረግ የሚችለው ብላችሁ ማየት ትችላላችሁ። ዋናው ምንድነው? ብሬክ መውሰድ ነው ማለት ነው። ትንሽ ደቂቃ ስልክ አይቻልም። ትንሽ ደቂቃ አንዴ ወጣችሁ ራሳችሁን አፍታታችሁ ትንሽ ስፖርት ሰርታችሁ ትመለሳላችሁ ማለት ነው። እነዚህ 3 ቴክኒኮችን በመጠቀም አይምሮአችሁ ውስጥ ሴቭ ማድረግ ትችላላችሁ ማለት ነው። ይሄ ሁለተኛው ነው። ወደ ሶስተኛው እንግባ። ሶስተኛውና የመጨረሻው ደግሞ ምንድነው? ሪቴንሽን እንለዋለን ማለት ነው። አንድ በጣም አስቂኝ ነገሩ መሰላችሁ፣ ሁለቱን ቴክኒክ ተጠቅማችሁ ብዙ ዩኒቶችን ፊልተር ያደርጓችሁ ዩኒቶችን ሴቭ አድርጋችሁ ከዛ ግን በዚህ በአጭር ጊዜ ከረሳችሁ ኦልሞስት ሌላ ኦፖርቹኒቲ የላችሁም በሚልበት ጊዜ ነው ማለት ነው።
ያላችሁ ጊዜ በጣም አጭር ነው ማለት ነው። 3 ወር ኢቭን 4 ወር ራሱ ቢሆን አጭር ነው። አጥንታችሁ ሄዳችሁ በመጨረሻው ሰዓት የምትረሱ ከሆነ ኢንትራንስ ኤግዛም ላይ ስትደርሱ በጣም የሚያሳዝን ነገር ነው ማለት ነው። ስለዚህ የማቆየት አቢሊቲያችሁን በጣም ስማርት በሆነ ቴክኒክ መጠቀም አለባችሁ። እንዴት ምን አይነት ቴክኒክ ብትጠቀም ነው እኔ የማረውን ነገር ማለት ነው። ቴክኒክስ ቱ ሪቴን ዋት ዩ ለርን ብዬ 3 አስቀምጬላችኋለሁ ማለት ነው። እነዚህ 3ቱ ምን ናቸው? አንደኛው ያጠና ነው ፎር ዘ ሎንግ ተርም እንድናስተውስ ስፔስድ ሬፒቴሽን የሚለውን ቴክኒክ በጣም መጠቀም አለብን ማለት ነው። ይሄ ብዙ ሰው ሜንሽን ያደርገዋል፣ ብዙ ጊዜ ሰምታችኋል። አሁን ግን አፕላይ የምናደርግበት ነገር ነው ማለት ነው። ምን የሚገርማችሁ ነገር ሁላችንም ሪቴንሽን ያደረግነው ነገር ብዙ ጊዜ ቶሎ ብሎ አይቆይብንም ወይም ፎር ዘ ሎንግ ተርም አይቆይም። ነገር ግን መሰላችሁ እኛ ዛሬ ያጠናነው ነገር በ1885 ማለት ነው በጣም ሪሰርች የተደረገ በሄርመን ኢበንሃውስ ማለት ነው በጣም ምሁር የሆነ ሳይንቲስት ነው ማለት ነው። በሱ ኤክስፐሪመንት የተደረገ የአንድ ሰው የማስታወስ ከርቭ ማለት ነው አስቀምጦ ነበር። ብዙዎቻችሁ ሜንሽን ወይም አይታችሁ ሊሆን ይችላል ማለት ነው። ዛሬ ያጠናነው ነገር ማለት ነው እስከ 40% የመርሳት ፕሮባቢሊቲ ያለ ማለት ነው። ሁለተኛ ቀን ያጠናነው እስከ 70 ቀን፣ ከዛ ሳምንት ከደረሰ ነው እስከ 90%። 3 ወር አጥንተን ወይም 2 ወር አጥንተን ምንም አይነት ክለሳ የማናረግ ከሆነ ኦልሞስት 1% አይምሮአችን ውስጥ አይገባም ማለት ነው። ለዚህ እኮ ነው ኢንትራንስ ስደርስ ብዙ አጥንቼ ነገር ግን እንደዚህ እኮ አይልም ብዙ ከልሽ አይልም እኮ ሶሪ ግን ፎከስ አድርጉ። ብዙ ከልሽ አይልም ብዙ አጥንቼ ኢንትራንስ ወደኩ ነው የሚለው እንጂ ብዙ ከልሽ አይልም። ምንድነው የምናደርገው? አንደኛው ስፔስድ ሬፒቴሽን ማለት ነው። ስፔስድ ሬፒቴሽን ማድረግ አለብን። ዛሬ አጥናና ቅድም እንዳልነው አንድ ቀን አጥንተን እስከ 40% የምንረሳ ከሆነ አንደኛ ቀን ካጥናን በኋላ አንደኛው ቀን የመጀመሪያውን ስፔስድ ሬፒቴሽናችን እናደርጋለን ማለት ነው። አንደኛ ቀን አጥናና ደግመን በአንደኛው ቀን እንከልሳለን ነገ ማለት ነው። ዛሬ አጥናን ነገ እንከልሳለን። ከዛ 3ኛ ቀን፣ ከዛ 1 ሳምንት፣ ከዛ 14ኛ ቀን፣ ከዛ 1 ወር እያል ሪፒቴሽን እየደጋገምን ሪቪው እናደርጋለን። ፕሊዝ ሪቪው ስናደርግ ጊዜ ሪድ አናደርግም። ይሄ ባለፈው ቪዲዮ ደጋግሜ ነገር ያለው ሊንኩን አስቀምጥላችኋለሁ ማለት ነው። በጣም 3 ቴክኒክ ኢንትራንስን በዚህ ሮንግ የሆነ ቴክኒክ የሚጠቀሙ ከሆነ ኢንትራንስን በጣም ዝቅተኛ እንድታመጡ የሚያደርጉ ቴክኒኮች ነው። እዛ እነሱን ቴክኒኮች አስቀምጥላችኋለሁ ማለት ነው። ገብታችሁ ማየት ትችላላችሁ። በጣም ተጠቀሙ ማለት ነው። ሁለተኛ ደግሞ ምንድነው ስፔስድ ሬፒቴሽን ካረግን በኋላ ፎር ዘ ሎንግ ተርም እንዲቆይ የሚያደርግልን ምንድነው? አሁንም ደጋግሜ ነግራችኋለሁ ኩዌሽን ነው ማለት ነው። ምንድነው? ራሳችሁን ሰልፍ ኩዌሽን ማድረግ ፎር ዘ ሎንግ ተርም እንዲቆይ ከፈለጋችሁ ሪቴንሽናችሁ ማለት ነው በጣም ራሳችሁን መፈተን አለባችሁ። አይምሮአችሁ እንዲሰራ እኮ ነው የምታደርጉት። የኢንትራንሱን ፈተና ነው። ደግማችሁ ብዙ ጊዜ ፌል ብታደርጉ ይሻላል ኢንትራንስ ጋር ደርሳችሁ ፌል ከምታደርጉ ማለት ነው። እዚህ ራሳችሁን ደጋግማችሁ አንድ ዩኒት ከጨረሳችሁ በኋላ በአንድ ሳምንት ወይም ሞዴል ፈርስት ራውንድ ብላችሁ ለራሳችሁ ፕሪንት አድርጋችሁ ኩዌሽኖችን ማውጣት ትችላላችሁ ማለት ነው። ከግሬድ 9 እስከ 12 ማለት ነው ከፈለጋችሁ ወይም ሜን ፖይንት ወይም ፊልተር ያደረጋችሁ ዩኒቶች ከሆነ ደግሞ ግሬድ 11 እና 12 ሊሆን ይችላል። እንደዛ አድርጋችሁ ራሳችሁን ሰልፍ ኩዌሽን ማድረግ ትችላላችሁ። ሶስተኛ ደግሞ በጣም ብዙ ሰው ላይጠቀም ይችላል። ፍላሽ ካርዶችን ተጠቀሙ። ፍላሽ ካርዶችን ስትጠቀሙ በጣም እነዚህ 3ቱ የነገርኳችሁ አይምሮአችሁ እንዲሰራ ስለሚያደርጓችሁ ከሆነ ሪቴንሽን በጣም ለአንድ አመት አይደለም እስከ ብዙ አመት ሳትረሱ ማጥናት የሚችሉበት ቴክኒክ ነው ማለት ነው። ስለዚህ በአንዱ ጎን የሆነ ሜን ፖይንትም ሊሆን ይችላል፣ ኩዌሽንም ሊሆን ይችላል። በአንዱ ጎን ትጽፉና በሁለተኛ ጎን ደግሞ ማስታወስ የምትፈልጉትን ነገር ትጽፋላችሁ ማለት ነው፣ መልሱም ማለት ነው። ከዛ ደግሞ እናንተ ብዙ አይነት ፍላሽ ካርዶችን አዘጋጅታችሁ ኢንትራንስ ሲደርስ ጊዜ እንደዛ መዘጋጀት ትችላላችሁ። አልፈልግም ይሄ አይመቸኝም የምትሉ ከሆነ ደግሞ ሾርት ኖት ደግሞ ስታወጡ ይሄ እንደዚህ ያለ ከዚህ ከአርሲ እስከ ባሌ የሚጽፉ ሾርት ኖቶች አለ። ለምሳሌ እንደዚህ ቀለል ለማድረግ ነው። በጣም የሆነ እንደ አባይ ወንዝ በጣም ከፍ የሆነ እስከ መጨረሻ የሚጽፍ የሆነ መጽሐፉ ራሱ በልጦ የሆነ መጽሐፉን 2 እጥፍ የሚጽፍ አይነት ሾርት ኖት ተማሪ አለ። ይሄ በጣም ሰጀስት አይደረግም፣ ሪኮመንድ አይደረግም። ኢንትራንስ ደርግ ጊዜ አነባለሁ ብትሉ እርግጠኛ ነኝ ተኝታችሁ እስከ ኢንትራንስ አትነሱም። ስለዚህ ሾርት ኖት ስታወጡ ጊዜ እነዚህ ሜን ኮንተንቶች፣ ሰብ ቶፒኮች እነዚህ አሉ ቶፒኮች እነሱን ትጽፉና ከስር ያሉ ሰብ ቶፒኮችን ትጽፋላችሁ። ለምን እንዲመቻችሁ? አክቲቭ ሪኮል እንዲመቻችሁ። እሱም ብቻ ነው ጽፉ። ሾርት ኖት ያው
አብዛኛውን ጊዜ ሾርት ኖት እሱ ነው ማለት ነው። ሰብ ቶፒኮችን እነዚህ ቶፒኮችን ለምሳሌ አኒማል ውስጥ ካለ ሴክሹዋል እንደ ሴክሹዋል እሷ ውስጥ ያሉ ሰብ ቶፒኮች ሊሆኑ ይችላሉ። እንደዚህ ያላችሁ እሱን ብቻ ነው የምጽፉት። ምንም አይነት ኢንፎርሜሽን አንጽፉም ማለት ነው። ከዛ ኢንትራንስ ሲደርስ ጊዜ አክቲቭ ማድረግ ትችላላችሁ። አክቲቭ እያረጋችሁ ታነባላችሁ። የሆነ ቦታ ስታክ ታደርጋላችሁ። ደግማችሁ መጽሐፉን ታያላችሁ። አይምሯችሁ ያኔ ይሰራል። ሪቴንሽናችሁ ፎር ዘ ሎንግ ተርም ይሆናል ማለት ነው። ስለዚህ ይሄ እነዚህ አሁን የነገርኳችሁ FSR የሚለው ቴክኒክ ከተጠቀማችሁ ኢንትራንስን እርግጠኛ ነኝ በከፍተኛ ነጥብ ታልፋላችሁ አላህ ካለ ማለት ነው። እናንተ ግን ሪስፖንሲቢሊቲ መወጣት ግዴታ ይሆናል ማለት ነው። ይሄ ቻናል ከተመቻችሁ ዜድ እባላለሁ። ሰብስክራይብ በማድረግ አባላችን መሆን ትችላላችሁ ማለት ነው። በሌላ ቪዲዮ እስክንገናኝ ድረስ መልካም ቀን።